ቤተሰቦቼ እንዴት ናችሁ? ሰላም ለእናንተ ይሁን። ውድ የተከበራችሁ የተግባር ሚዲያ ቤተሰቦቻችን እንኳን ደህና ቆያችሁን። በያላችሁበት የሰዓት አቆጣጠር እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ። ይህ ተግባር ሚዲያ ነው። ተግባር ሚዲያ የዩቲዩብ ቻናል ከ5000 በላይ ሰብስክራይበሮች አሉት። በአጭር ጊዜ ውስጥ ነው ይህንን ያፈራው። ለዚህ ደግሞ የእናንተ አስተዋጽኦ እጅግ የጎላ ነውና እናመሰግናለን። አሁንም ይህንን ቪዲዮ ሰብስክራይብ ሳታደርጉን የምትከታተሉ ካላችሁ በጣም ቀላል ስራ ነው የምንጠይቃችሁ። ይህንን ቪዲዮ እያያችሁ ከታች ላይ በቀይ ቦርድ ላይ ሰብስክራይብ የምትል ጽሑፍ አለች። እሷን እየነካችሁ ከዛ ደግሞ የደውል ምልክት የመሰለች ነገር አለች። እሷን ነክታችሁ ኦል ማለት ብቻ ነው ከናንተ የሚጠበቀው። ደግሞም እንደምታደርጉት እንተማመናለን። ዛሬ ለየት ባሉ ጉዳዮች ወደ እናንተ መጠናል። ወቅታዊ ጉዳዮችን እንዳስሳለን። ሚዲያው ምን እያጤነ ነው? ሚዲያው ላይ ምን እየተሽከረከረ ነው? አብረን እንዳስሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ላይክ አድርጉት። እንለፍ። በዚህ ሳምንት መነጋገሪያ ከሆኑ ጉዳዮች መካከል አንዱ አሁን የምትመለከቱት ቪዲዮ ነው። እስኪ ይህንን ቪዲዮ እንመልከትና አስተያየታችን እንደተለመደው እንሰጣለን። ሙሐመድ ማለት በቃ ፍቅር ነው፣ ፍቅር ማለት ያው ሙሐመድ ነው። እንግዲህ እንደተመለከታችሁት ነው። ይህ ወጣት በቅድስት ቤተክርስቲያን ፊት ለፊት ላይ ሆኖ ነው ይህንን ቪዲዮ የቀረጸውን የለቀቀው። ያው ፐርፐዙ ለምን እንደሆነ ግልጽ ይመስለኛል ለብዙዎቻችን። በተለይ ሶሻል ሚዲያ ላይ ለምንንቀሳቀስ ኦርቶዶክሳውያን እንዲህ አይነት ቪዲዮዎች መልእክታቸው ምንድን ነው የሚለውን በቀላሉ እናገኘዋለን። ይህ ልጅ የፈለገውን የማመን የፈለገውን እምነት የመከተል የፈለገውን እምነት የመዘመር የማመስገን ሙሉ መብት አለው። እዚህ ላይ ማንም ሊቃወመውም አይችልም፣ ማንም ሊገስጸውም አይችልም። በቃ ሙሉ መብቱ የሱ ነው። ነገር ግን እዚህ ጋር የሌላ ሰው ቤተ እምነት ጋር ሂደን ልክ ትንኮሳ በሚመስል መንገድ የእነሱን ከጀርባ አስገብተን መስራት ግን ይሄ በነገራችን ላይ አላዋቂነትም ነውርም ጭምር ነው። እንደው ሌላውን ተውትና ነውር ነው ይሄ። ከህግ አንጻር ህጋዊ ጥሰቶችን የመብት ጉዳይ ምናምን የሚሉትን ኮንሴፕቶችን ተውና በማህበረሰብ ደረጃ ራሱ ነውር ነው። እኔ ለምሳሌ የኦርቶዶክስ እምነት ተከታይ ነኝ። በፕሮቴስታንት አዳራሽ በር ጋር ሂጄ ወይም ደግሞ በመስጊድ ደጅ ጋር ሂጄ የእኛን የኦርቶዶክስን ዝማሬ እየዘመርኩኝ ከጀርባ መስጊድና ቸርች አስገብቼ የፕሮቴስታንት አዳራሽን ማለት ነው ያን አስገብቼ እየዘመርኩኝ ብሰራ ይሄ በቃ አላዋቂነት ይህን ነው የሚያሳይና ይሄ ወንድማችን እንግዲህ ምን ለማለት እንደፈለገ ራሱ እንኳን የገባው አይመስለኝም። ይሄ ቪዲዮ የዚህ ሳምንት መነጋገሪያ ነው። በእርግጥ በርካታ ኦርቶዶክሳውያንን አበሳጭተዋል፣ አስቆጥተዋል። ግን በዚህ ውስጥ የልጁን አላዋቂነት የልጁን ማሰብ እንደማይችል የተረዳንበት ነው። እኛ ኦርቶዶክሳውያንም እንዲህ አይነት ትንኮሳዎችን ታግሰን የምናልፍንን ይህ ሙሉ ሙስሊምን የማይወክል በቃ ለራሱ አንድ የራሱን አላዋቂነት ብቻ የሚወክል አለመማሩን ብቻ የሚወክል ሰው ነውና በዚህ ሳምንት ግን ይህ ቪዲዮ እጅግ በጣም መነጋገሪያ ሆኗል። እስኪ ደግሞ አንድ ቅድስት ድንግል ማርያምን ከህይወት ያስወጡልኝ ያለች ደግሞ አንድ ቆንጆ መናፍቅ መጣለች። በጣም ይገርማችኋል። ወይ ቆንጆ መናፍቅ ናት ወይ ደግሞ ጥሩ ተሐድሶ ናትና ምን አለች? እንደው ምን ብላ ተናገረች? ሰሞኑን የተለቀቀው ቪዲዮ በተለይ ፓስተሩ ከድንግል ማርያም ህይወትሽን ከድንግል ማርያም አላቅቄ ከኢየሱስ ጋር አገናኝልሻለሁ ብሎ በቃ አስቂኝም አሳዛኝም ነገር ነው የተናገረውና እስኪ ይሄን ቪዲዮ ደግሞ አይተን እንመለስ። ስምሽን እቀይረዋለሁ ዛሬ። አትፈልጉም? የማርያም ህይወት ምንድን ነው? የማርያም ህይወት ማርያም ህይወት ናት ማለት ነው። እኔ ደግሞ አልፈልግም። ህይወት የክርስቶስ ነው። ስምሽ የማርያም ህይወት ኢየሱስ ጌታ ነው። እንግዲህ አያችሁታ፣ በጣም የሚያሳዝን ነው ማለት ማርያም የሚለውን ስም አልፈልግም ከመቤታችን ጋር መሆን አልፈልግም ብላ ግን ከማን ጋር እንድትሆን ነው የሚያዛት? ከልጇ ከኢየሱስ ክርስቶስ ጋር። ይህ በጣም ፍጹም የሚያስቅ ነገር እኮ ነው ማለት ሰው እናቱን ገፍቶ ልጁን ፍለጋ መሮጥ ማለት ይሄ በጣም ጌታችን ኢየሱስ ክርስቶስ ራሱ ለስም አጠራሩ ክብር ምስጋና ይግባውና በጣም ነው የሚያዝንባቸው። ምክንያቱም እሱ ከመስቀሉ ስር እናቱ ነው ያለች፣ ቤተልሔም ያለች እናቱ ነች፣ ግርግም ያለች እናቱ ነች፣ አሁንም በሰማየ ሰማያት አብሮ ያለችው እናቱ ነች። ኦብቪስሊ እነዚህ ፓስተሩና እሷ ያሳዩት ድራማ በእነሱ ቤት ቅድስት ድንግል ማርያምን አቃለዋለም። በእነሱ ቤት በቃ በኦርቶዶክስ ላይ ተሳልቀዋል። በእነሱ ቤት ክርስቶስን አምልከዋል፣ አመስግነዋል፣ ለክርስቶስ ቀርበዋል። ግን ፍጹም በቃ አላዋቂነታቸውን የገለጹበት ድርጊት ነው። ምን ልላችሁ ፈልጌ የመሰላችሁ አንድ ሰው
ቅድስት ድንግል ማርያምን የሚያውቃት የሚወዳት ልጇን ሲያውቅ የልጇ የኢየሱስ ክርስቶስን ክብር፣ የልጇ የኢየሱስ ክርስቶስን ፍቅር፣ የልጇ የኢየሱስ ክርስቶስን አምላክነት ስትረዳ ስታውቅ ሲገባ ክርስቶስ ወደ ሕይወት ሲገባ እናቱን ትወዳለህ፣ እናቱን ታከብራለህ፣ በእናቱ አማላጅነት ትመላለሳለህ፣ ወደ እናቱ ትጸልያለህ። ለምን? የአምላክ እናት ናታ። ለምን? የክርስቶስ እናት ናታ። ኪሩቤል በጀርባቸው የሚሸከሙትን መለኮት እሷ በማኅፀኗ 9 ወር ተሸክመዋለችና ዓለምን ሁሉ አዋፋትን፣ እንስሳትን፣ ሰዎችን የሚመግበውን አምላክ እሷ በጡቶቹ አጥብተዋለችና አያ እና ደግሞ በቃና ዘገሊላ ወይኑ አልቆባቸዋል ማድጋው ባዶ ነው ስትለው ጌታችን ኢየሱስ ክርስቶስ እርሷ የምትላችሁን አድርጉ ብሎ ለእናቱ መታዘዝን፣ ለእናቱ መጸለይን፣ ለእናቱ አማልጅን ብለን መማጸንን አስተምሮናል። ቅድስት ድንግል ማርያምን ገፍተሽ ቅድስት ድንግል ማርያምን ጥለሽ የምታገኘው ጨለማን ዲያብሎስን እንጂ ክርስቶስን አይደለም። ቅድስት ድንግል ማርያም ከሕይወትሽ ውስጥ ከወጣች በአንቺ ሕይወት ውስጥ ቤተልሔም የለችም። በአንቺ ሕይወት ውስጥ ጎለጎታ የለችም። በአንቺ ሕይወት ውስጥ ቀራንዮ የለም። በአንቺ ሕይወት ውስጥ ትንሣኤ የለም። ለምን? ቤተልሔም ድንግል ማርያም ነበረች። ለምን? ግብፅ በረሃ ድንግል ማርያም ነበረች። ለምን? ጎለጎታ ድንግል ማርያም ነበረች። ለምን? ቀራንዮ ድንግል ማርያም ነበረች። ድንግል ማርያም የሌለችበት የለም። ክርስቶስ አለ በተባለበት ቦታ ሁሉ ድንግል ማርያም አለች። በሕይወታችን ውስጥ ክርስቶስ አለ ካልን እናቱ ሕይወቱ ድንግል ማርያም አለች ማለት ነው። እነዚህ መናፍቃን ትንሽ ፈገግ አሰኝተውናል። ሌላው እዩ ጩፋ ታግዷል። ይሄ ደግሞ በጣም አስቂኝና አስገራሚው ነገር ነው። በቦዲጋርድ ተከቦ የሚንቀሳቀሰው በጣም በቃ ትንቢት እናገራሉ የሚለው እንዲህ በካራቲ በእርግጫ በቦክስ አጋንንትን አስወጣለሁ የሚለው ከአጋንንት ጋር ቦክስና ዱላ አደባደባለሁ የሚለው እዩ ጩፋ ራሷ የወንጌላዊት አብያተ ክርስቲያን ካውንስል አገደችውና ይሄ በጣም መነጋገሪያ ሆኗል። ራሷ ወንጌላዊት ቤተ ክርስቲያን አገደችው እዩ ጩፋን። እንዴት ታገደ? እዩ ጩፋ ለምን ታገደ? ምን አጥፍቶ ነው የሚለውን ደግሞ እስኪ ሙሉ ዘገባውን እንመልከት። ላንብብላችሁ። ክራይስት አርሚ ኢንተርናሽናል ቸርች ታገደ ይላል የዛሬው ዜና። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ ማለትም በወንጌላውያን ካውንስል ማለት ነው በምዝገባ ቁጥር 03111 የተመዘገበች ሃይማኖት ተቋም ሆኖ ይታወቃል ይላል ዛሬ ወጣው መረጃ። ይሁን እንጂ በቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መምሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹን ተግባራት ቤተ ክርስቲያኒቱ መሪነት መፈጸሙን አረጋግጠናል ብሏል ካውንስሉ። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተ ክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳዳሪ መዋቅሮችና የሚመለከታቸው የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባሽ ተመዝግቧቸዋል ብሏል የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል። እንግዲህ አጋንንትን በካራቲ ሰይጣንን በዱላ ዲያብሎስን በቦክስ አስወጣለሁ የሚለው እዩ ጩፋ በፖሊስና በትራፊኮች ታጅቦ ደቡብ ላይ የሚፍነሸነሸው እዩ ጩፋ ዛሬ ታግዷል። አሁን ጥያቄው የሚሆነው እዩ ጩፋ እገዳውን አክብሮ አገልግሎቱን ያቆማል እገዳው እስኪነሳለት ወይስ ደግሞ ምንም አታመጡም ብሎ አገልግሎቱን ይቀጥላል የሚለው አሁንም ጥያቄ ነው። እንግዲህ ይህንን የሚያስፈጽመው የመንግስት አካላት እንደሆነ ነው የቤተ ክርስቲያኒቱ ካውንስል የገለጸችው። እሱ ደግሞ ወደፊት የሚታይ ይሆናል። ግን ነብይ እዩ ጩፋ ተብሎ በእነሱ ዘንድ የሚጠራው ሰው በጣም አስቂኝ ሰው ነው። በነገራችን ላይ አስቂኝም አሳዛኝም ሰው ነው። ከክርስቶስ ሕይወት በመውጣቱ ለአጋንንት አሰራር ምቹ በመሆኑ እናዝንለታለን። ግን ደግሞ በሚሰራቸው ተግባሮች አጋንንትን በዱላ ያስወጣሉ። እንዶ በየትም የሐዋርያት ትምህርት የሌለ መጽሐፍ ቅዱሳዊ ያልሆነ በአባቶችም ትምህርት የሌለ በቃ እንግዳ ነገር አጋንንት ከመቼ ጀምሮ ነው በስጋዊ ቦክስ የሚወጣው?
በስጋው እርግጭ የሚወጣውና በጣም የናጠጡ ሀብታሞች ናቸው። በነገራችን ላይ እነዚህ ፓስተሮች በጣም የናጠጡ ሀብታሞች ናቸው። እድሜ ለዛ ምስኪን የዋ ህዝብ በደንብ አድርገው ይበሉታልና አንዱ የዛሬው መነጋገሪያ ጉዳይ ደግሞ እዩ ጩፋ መታገዱ ነው። እስኪ ውጤቱን ደግሞ አብረን እናያለን። ቤተሰቦቼ የተግባር ሚዲያ ተከታታዮች አብራችሁኝ ስለቆያችሁ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ሰብስክራይብ እያደረጋችሁ ደግሞ የደወል ምልክቱን ተጫኑ። ቀጣይ በቆንጆ ቪዲዮ ወደ እናንተ ብቅ እላለሁ። ደህና ሁኑ።